ሰላም እንዴት ናችሁ? የሁሉ ቻሌንጅ ፋሚሊያንስ በሌላ ሪአክሽን ቪዲዮ ተመልሰናል። በዚህ ሳምንት ደግሞ ይመቻችሁ እያለን ነው። እናንተን ያስቃሉ ያዝናናሉ ብለን ያሰብነው ቪዲዮ ከቻሳ ብለናል። ብቻ ወሬ አናብዛበት፣ ወደ ቪዲዮ ነው የምንገባው። አብረን እንሳቅ። በጣም ተናደውባችሁ እንደገና አላስችል ብሏቸው መልሶ የሚያወራችሁ ሰዎች በንጹህ ልብ ይወዷቸዋልና እባካችሁ አትጉዷቸው። ይሄ ማለት ነው መሰለህ ያስታወሰኝ ማለት ነው አሉ እንደዚህ አይነት ሰዎች አሉ። ዝም ብሎ ይሳደብ ምናምን ሄደና ይረሳውና እኔ እኮ እንደዚህ ስለም ወዴ ዋዱ ነው ወዴ እንደና እኔ ወዴ መላጣ ነው አሱ እንትን እኮ ነው ነጭ ጸጉርህን እንትን ጥቁር ጸጉርህን ነጭ አርጎ አራግፎ ጸጉር እስኪገባ ድረስ እስክትመለስ ተናገረ። በነገራችን ላይ እኔም እንደዛ ነኝ። እንደነዚህ ግን አሉ የዋህ ሰዎች አሉ። እውነታው ነው። አይ እንገናኝና aujourd'hui c'est une autre jour. C'est les garçons qui maintenant qui ኮርኪው እንደመከፈቱ ራሱ መባል ናቸው። አሁን የምታየው የለም ስፓቱ ምናምን ተመቻችቶ እኮ ገባኝ። ግን አሁን ለምሳሌ እነዚህ ለስላሳ መጠጦች ምናምን ቢሆኑ ከለሮቹን አይቶ ይከፍታል ትችላለህ። እነዚህ እኮ ጠቆር ያሉ ናቸው ጠምሷቸው እና እንዴት ሊከፍት ይችላል? እየመረጠ አንዴ አይደለም ሌላ ጀመረ ታውቃለህ። አንገቷል ግን ምን አለ አንድ ለት እንኳን ለኛ ጀባ የምር ነው አንተ እሱ ሳይሆን አስበው የሰው ልጅ ግን ከፍቶ ነው የሚጨርስ እና አጀበ እንዳንተ ሀሳብ ናላ አድርገን አሪፍ ስጦታ ነው ይበረታታ። አዎ ስፖንሰር አድርጉልኝ አንድ ማስታወቂያ አሰሩ እሱ ብቻ አይደለም እንጂ ለስፖንሰር ይክፈሉት እንጂ አሁን ተነሳ ነው ቀይ ይሰራላችሁ። አንድ ቲክቶከር አሁን ቢጠየቅ ስንት ነው የሚጠይቃቸው? በረም እንጂ አንተን ነው ይሄን ቪዲዮ እያየህ ላለኸው ማለት ነው። ብዙ ነገር አስጠልቶሃል። የምትሞክረው ነገር የተሳካልህ አይደለም እና ተስፋ የቆረጥክ ነው። ግን አንድ ነገር ልንገርህ፣ አንበሳም እስኪያድን ድረስ ይራባል፣ ወንዝ ጋር እስኪደርስ ድረስ ይጣማል። ግን የጫካው ንጉስ ነው። ነገሮች አልተሳኩልህም ማለት አንተ ደካማና ሰነፍ ነህ ማለት አይደለም። ስለዚህ ማይዲር በርታ፣ ጠንክር። ምን አለው እንዳንቺ አይነቱ በስተው ቢያበረታቱ ሞቲቬሽን ባኔ አሁን እኔ እየነገረችኝ ያለው የምር ከተለቀጥል ያለው ተለቃቁል እናንተም ተመልካቾቻችን ያብዛልን። እኔ እኮ ይጣፍተዋል እንደነዚህ አይነቶች የምር አበረታታት አለ። ወንዶች ላይ ትልቅ ችግር ያለው ወንዶች ላይ በጣም ትልቅ ችግር ያለው እንደነዚህ አይነቶችን ማበረታታት የለም። እንዲህ ያልን ገፍተን መቀኝነት እኮ ነው። ያዋዋዎች ነገር ምርጦችን ያብዛል። ስራ ሳይኖር አስረግዘን በግድ ሲድሩ አሪፍ ያረገዘችው ልጅ በክብር አክብሬ ያችን ጨናናም ልጅን እያቀማልኩ ሎሮ ደግሼ በዳርኩ ያለልን ፎከታም የማገባበት አጥሜ ልጅ ተረጋጋና እንነጋገር በዚህ ኑሮ ውድነት ያራገደ የሴትዮ አግባ የምትለኝ በግድ ግባ ታንገብ ጨምሩባቸው ወለደ አይ እንትን ነው ግን ከከሩ ነው ያለሱት በሌሊት እንትኑ በጋቦ ከሌለ ስለምን ትተኛለህ ብራዘር? እና ምንድነው ቢያመሸሸገው እንቅልፉ ነው ወዳጄ። ብዙ ነገር ትረሳለ ወርጇል የምር ወንድ ነው የምወደው ያለችህ እኮ ቁመቱን አይደለም አባቴ ልንገርህ ብዬ ረጅም ሲል ወደ ምን ነበር ለምሳሌ ታውቃለህ? ሐሳብ የሆነ ፕላኖች ሆነ ረጅም ሐሳብ
በዚህ ጊዜ ይሄን ይዣለሁ ከዛ ደግሞ ይሄን ይዛለሁ ብሎ የሚያስብ እቅዶቹ ረጅም የሆኑ ነበር። አይደለም ረጅም ወንጀው ገበታኝ መሆኑ መች ገባኝ አለ። ይሁና በቃ ግስላው በአየር ላይ እንዲህ እየበረረ ዳንኤል ሮስት በዚህ ፊት ሰው እየፎገረ ዝናቸው ጨመረ። ፍቅር ሲዝም በአቅሙ ከሀገር ሲወጣ የስቅጥና ዘፈን ትሬንድ ሆኖ ይምጣ። ማንዬ ጮሆብን፣ ማርሻል አቅራርቶብን፣ አዶናይ ሸንቶብን፣ ዝማሬን አራብን። ጭራሽ ብሎ የስቅጥና ዘፈን አሁን አወጣብን። በዚህ አጋጣሚ መፈመስ አለብን። ዮንዚማ እራሱ ጺሙን አጎፍሮ መላጣው ወፍሮ አሁን ተስማምቶታል የፖድካስቱ ዩሮ። አንተስ ሞቷል የተባለው መለስ እስኪመለስ ናሆሜ ፍንጭቱ እስኪገጥም ድረስ ምን ትጠብቃለህ? አንተም ፈምስ ተነስ። ፎሎ ሼር ሪፖስት አድርጎ እስከዛ ድረስ ቆንጆ ልክ ነው። ደግሞ ከነ እኮ ነው እንትን ያሉት እኮ ታውቃለህ። ከዚህ ፎሎ የኛን ፎሎ እንሰገድ ፎሎ አድርጉ እንዴ ታዲያ አያረጋችሁ። ፎሎ ሼር ሰጪ ይስጥ ሰጪ ጨምራት ያሬት ሆነ ሁለተኛ ሲያምር ባይዛችሁ ግን የሆነ እንትን ይሆነ በጣም ነው። የቅድሙም እንዳልከው በቃ ረጅም ሀሳብ ረጅም ወንድ ፈልጋለሁ ስትል በቃ ሀሳቡ ነገር ነበር ይመስለኝ። የሆነ ሰጪ ስጠኝ አጠናቆ አይደለ ግን እንትን እኮ ነው የጭንቅላታችን ኔጌቲቭ ነገር በቃ አሁን ሰጪ ስጠው ሲባል ደግሞ ወደ ሌላ ነገር ነው የምናስበው። እና ታዲያ እንደዚህ ወንድ ልጅ ደግሞ ደስ ብሎት የሚመርቀው ግን ማን ያምነኛል እንደዚህ በል ነው እና አድርጊ ሲሆን አይ አድርገው የሚለው እያዝልኝ አድርጊ የቤግናቲ የእርግዝና መከላከያ ለባለ እየሰየችው ባልየው ጸጥ አለ። ምን ይናገር? እሺ መጣነሽ አታረገው ሰውየው አይመረውም። እሺ ጮጮ እንኳን አይደል እሱን ነው እንዴ ዝም ብሎ ሻት ኪኖነትም ወዶች ምን ባለው ተስተናረገ ይባላል ነገር ይመስል ይሆን ወንድ ልጅ እኮ ማይዞሪቲ ብላንጂ የተሰጠውን ዝም ብሎ መብላት በሁሉ ነገር የተሰጠውን በቃ ባኪ ካቲካ ላይ ለመደ ነው ያስተው ወንድ ልጅ ደግሞ ወንድ ካቲካ ላይ ለመደ ነው። አንተ በቦክሰር ቆመህ ምናምን ደረትህን እያሳየ እየተንጎማለልክ ምናምን መነሳት እንደምትችለው ሁሉ እኔም አይደለም እንደዛ ኑድ ሆኜ መስራት እችላለሁ። ኧረ ምንም ችግር የለም። ገብቶሃል ሀሳቧ? አንተ ወንድ ልጅ በእንትን ሆኖ እየተነሳ ከሆነ እኛም እንደዛ እንነሳ ነው እንዴ? ለምን ችግር ስቲቲክ ነው ይደገም በቦክሰር ቆመህ ምናምን ደረትህን እያሳየ እየተንጎማለልክ ምናምን መነሳት እንደምትችለው ሁሉ እኔም አይደለም እንደዛ ኑድ ሆኜ መስራት እችላለሁ። ኧረ ምንም ችግር የለም። ደስ ነው የሚለኝ አይመቸናል ማለት እንትን እንላለን። ችግር የለም። አንቺን ካልነበረሽ ምን አገባኝ? ምን ነካካት ይዶላል ላይ ዜሪንጉ ላይ ምንም አንተ ከሴቶች ትሬንድ በጣም ታሪክ ይመጡ ሶስት ነው ጨርሷል። የሴቶቹ ላይ ካየ ማለት እንትን ነው የሴቶቹን ካየ እንትን ነው ወለዙ ምናምን ሻት ጅላስ ባንድ ዙር ሻት አዳረቀው ተጠምታል አረቶን ያንጠጣ አይ አንዱን ባንድ ሻት ጓደኞቹ እየተረፋቸው አይደለም ቀርሜሮ ነገር ማለት እንደሆነ አይታ አልቋል ባንድ ሻት አይደለም እንጂ ቀርሜሮ ተማል ነው ድራፍት ያልከበት ከፋኝ እንደገና መረረ እኚ አሮጣም ሲጀመር ተስፈቀደ ይሄ ከምግብ ትሬድ ይሻላል ታውቃለህ። ድራፍት የቺኮቹን አላየህ? እነሱም ግማሽ ነገር ግማሽ
የወንድ አይነት እያዩ ነበር ሙሉ ኬክ ስትል እንዴ በቃ ይሄ ትሬንድ መበረታታት አለበት። መነጽር የሚያደርጉ ሰዎች ብቻ የሚረዱት 3 ነገሮች ልንገራችሁ። መነጽር የሚያደርግ ሰው ግን ስታይ ምንድን ነው የሚሰራው? በሻሎም ነው አማያ መሰለ አንዳንድ መነጽር ፀጉሩ ገባ ካለ የሆነ ሙር ነገር ነው የሚመስለው። ቪዲዮ መነጽር ለሚያደርጉ ጓደኞቻችሁ ላኩላቸው። ልክ ከሆንኩኝ ይመልሱላችኋል። የመጀመሪያው ድምጽ ታወልቁ ሲያዩአችሁ ወይ ፊትሽ አንዴ መነጽር እኮ ያለ መነጽር ይሻላል ይባላል። በአጠቃላይ ይሄንን አንቸልችናል። እናንተም ያለ መነጽር ትሻላላችሁ። አንቺ ትሻላለሽ። ሁለተኛው ደግሞ መነጽራችሁ የሳይት መሆኑ ካረጋገጡ በኋላ ያስወልቋችሁና እኔ ላርገው ይላሉ። ከዛ ወይኔ አዞረኝ። ትክክል። ሶስተኛ ነገር ነው አሁንም መነጽሯችሁን ያስወልቋችሁና ሩቅ ያለ ነገር ያስነብቧችኋል። እዛው የፈጠነ አይቴስት ይሰጧችኋል ማለት ነው። ምን ታደርገዋለህ መሰለህ? አውቃ እንትን ልጥል ነው መሰለኝ። ይሄ በደንብ ያዘ የለም እንትን ስትል ከዛ ራቅ አድርጋ ወደዛ ወዴት ነው እንትን እኮ መሰለህ። አሁን እነዚህ ስፔሊንጎችን ከላይ የመለየት አቅም ነው መኪና ላይ ማለት ነው። የሳይት እና በዚህና በዚህ ለምሳሌ እኮ ነው እንጃ ይሻላል፣ እሱ ይሻላል። ግን የነዚህ ግን ከርቁን አንበብ ታዲያ ሲጀመር እንትን ካላለ ለምን መነጽር ያደርጋል? ኖ አይታየኝም። ለምንድን ታዲያ መነጽር ማድረግ ክራሽንግ አውት ቦነስ ፖይንት መነጽራቸውን አስወልቀው እጃቸውን ራቅ አድርገው ይሄ ስንት ነው ካሏችሁ ጀርኖት ኦሪጂናል ኦኬ ስንት ሰው እንደዛ እንዳለኝ ብታውቁ አትሉኝ ነው ነበር። ከዛ በኋላ ትክክል ከሆንኩኝ ፕሊዝ መነጽር የምታደርጉ ሰዎች ኮሜንት ላይ ያሳውቁኝ። አይ እንደው ትልልባል ምን ማለት ምን እሺ የቀበጡ ዕለት ማለት ነው። እያያችሁ አትሉም እንዴ? ምን ይመሳሰላል? ኧረ ዝም በል እባክህ። ጭራሽ ልትሰረዘር ድንጋይ ራስ ቢያንስ እሺ ከፍ አድርግልኝ። እንትን እኮ ነው ቢያንስ ከፍ አድርጉልኝ ነው። ይሄን አታቆም። ይሄ ልጅ ሰሞኑን ቲክቶክ ላይ ስለ ቬሮኒካ ዘፈን ምናምን በእድሜ መታለች ምናምን ፖድካስት ላይ ቀርቶ እንትን አላልኩት ነው ስለ ቬሮኒካ ያወጣው ዘፈን። እሺ ይያዝ ቬሮኒካ ቬሮኒካ ግመልካ ቬሮኒካ 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 ግመልካ በጣም ተመስሎ ዘፈን ነው እና ፊቱን ቀድሜ ጨረቃን የሰከንድ ዕድሜ ያለም ነገር አንቺ ሲወሰን ለደስታ አንተው በጣም አንተ እኔ እኮ እንደዚህ እኮ በየቤታችሁ ተደብቆ በጣም ብቃት ያላችሁ ሞጣ ካለባቸው አሁን ከቴዲ ዘፈን የሆነ እንትኑ ቢቱን አይ ይሄን እውነት አሁን ቲክቶክ ባይመጣ ይሄን የመሰለ ጥበብ ተደብቆ ይጠፋ ነበር። እንኳንም ነው ሻንቺ አንተ ጋርታ የምር ሰው ይሄ አትችልም የሚል እንዳትሰማ በጣም ትችላለህ። ተሳስተ ሰው እንዳትሰማ ትችላለህ። ምክንያቱም ጆሮ እንደማይሰማ ይታወቃል። ሌላም ካለ ልቀቅ ኑሮም ተለቆብናል። እንኳን አንተ ልቀቅ ትችላለህ። ሰው ምን እንዳትሰማ አሁን የሀብታም ውሻ ሞቶ ለቅሶ ስንደርስ መቼ ይደረሳል? በ3,000 ብር በአባቱ ደሞዝ ከልጅነት
እስከ 25 ዓመቱ ነው ያደገው። በ3,000 ብር ያደገ ልጅ ነው። ጂጂዬን ባዲው ታውቀዋለህ? 500,000 ብር እሱ ሞቶ ጂጂዬ ቢኖርልን አይቻል። ጂጂዬ የተሻለ ባዲው አለው እሱ አርማችሁ ወጣቻል። ተረጋጉ። ጂጂዬ ለወደስ የተለያዩ ፍሌቨር ያላቸው ምግቦች አሉ በዚህ ረድፍ። እንዴት ነው አሳማ ይመቻችኋል? አሳማ ለጂጂዬ ክብር አሳማው በህይወት እያለ በቆሙ በጥሬው ብንበለው በዚህች ማረፍ ደግሞ ከበሬ ስጋ የተዘጋጀ በጣም ክትፎ የተለያዩ ወጣዎች አሉ። ምግብ ውስጥ የእግዚአብሔር ደግነቱ የሴጣን ክትፎ የተለያዩ ወጣዎች አሉ። ምግብ ውስጥ ክትፎ በልዬ ነው እግዚአብሔር ደግነቱ የሴጣን ክፋቱ ደመቁ እያለች ችችዬ አንድ የተረገመች አሮጊታለች። በየሰፈሩ ድግስ ይኑር ሰርግ ይኑር ምንም ይኑር ክትፎ ጋር ረዥም ማንኪያ ይዛ የምትቆም የገጠራት ኒንጃ ሆነች አሮጊት እኛም ደስ ይላል። እኛም ደስ ይላል። የሚያምር ቪላ ቤት ቢኖረኝ ደስ ይለኛል። ከሌላ ይቀረኛል። እንትን ቢኖረን ደስ ይለኛል። መኪናም ቢኖረን ደስ ይለኛል። አረ የግልም ደሴት ቢኖረን ደስ ይለኛል። አገርም ቢኖረን ደስ ይለኛል። ሊቀጥል የሚያልቅ ነገር ስለማለምኑት አብዮቱ ተጠልፏል። የኦኬ ፓስታ ማስታወቂያ ስሩ አላችሁን፣ ሰራን። በሚሊዮን ህዝብ አየው። አሁን ቮት አድርጉን ብለን ባዮ ላይ ሊንኩን ካስቀመጥን በኋላ ምን እንድናደርግ ነው የሚጠበቀው? ኢዱን በቃንገት ተጋፎ ቮት የማያደርግ ህዝብ ነው እየተላከልን ያለ ነው። ሃንግ እየሰራን በግድ ቮት አድርጉን በል። አብዮቱ አቅጣጫው ዲሳት ምን ይሻላል? አንተ ለራስህ ወደማንፈልገው የኃይል እርምጃ እንድንገባ ባታስገድዱን መልካም ነው። የምር ምን አስተቆዘኝ በለ እና ታይም ስለ ቮት ወይ ሞት ነው ዛሬ መንገ ነው አባቴ ሶፊያ ትክደር ቦታ ላላው ወርዳለ እኔ አለው አለቀ። ቁመቱን ከመንገ ጋር አንድ ነው። ቦታ ቦት አሜን እዛኔን በጣም ዛቻ ፍቅር ያሸንፋል። ቮቱ ይፋፋም። ቮቱ የለም። ጨካኝ ነሽ ቴና፣ ጨካኝ ነሽ። ለምን አንዴ እንደዚህ ያፊት ሰው የለመነ የምሬን እኮ አንዱ እንትን ታክሲስቱ ስለ መድኃኒዓለም ስለ ስላሴዎች ስለ እመቤታችን ስለ ቅዱስ ሚካኤል ስለ ቅዱስ ገብርኤል አለ ብዙ ስለ አላህ ብሎ ለምን እሱስ ስለ ጌታ ስለ ኢየሱስ ክርስቶስ ብሎ ለምን ሁሉም ይሰማል። ስለ መንግስቱ ልበላችሁ አላና መንገድ ልጥራባችሁ እናታችሁ የሚሰጠኝ ታዲያ አራሳው እንትን ብላ አይ ያሰብኩት ስለ ይሄ አሁን ስለ ምርጫው ምናምን የለም መጨረሻ ላይ እናወራበታለን። ይቅር ሰዓታችን አንተ አሜሪካን ደውላ የሶስት ቀን እንግዲህ አሜሪካን ሀገር ስራ ሰዓት በነገ ውሸት ፊት ቢኖረው ይቺ ልጅ የሚመስላል ምን አይነት ቀለዳ ነው? እኔ አላልኩም የተባለውን አስንስማው ቀለዳ የተባለውን የምር እንትን የአንቺን ፕሮካስት ስራውን ጥዬ እያየሁስ ምንድነው የሆነው? ሶስት ቀን ስራ ተቀጣሁ። ከኔ አንተ ፈረንጆች በአስተርጓሚ እያዩ ጌታ ምስክሬ ማለት ነው። ኢትዮጵያ የተባልኩት አለ እሱ ብቻ እሺ ማለት እውነት ለምን ታውቃለህ? 10 ዓመት ዋጋ የከፈልሽበትን ነገር በደስታ መቀየር ነው የምንፈልገው።
እንድርሻለን ሰርጉን መልሱን እኔ ነኝ ብለውኛል። ሰርጉን እኔ ነኝ ብለውኛል። ሰርግ ጥሪኝ አሉኛል። እንደውም እኔ ስጦታ እንደምትሰጡኝ አሉ። ቀጥታ እየጠየቁኝ አንተ አልጋ አንተ አይወልያ እንዴ ግን ታስቅ ማለት እየተቀደረሽ አስራም ተደብቀሻለሽ ነጮች እሷን ያፋችበት አይዞሽ በ10 ዓመት ተሰብርሽልህ ምላሹ ጥሩ ካልሆነ እንደገና አትሰበሪ። አይዞሽ ይኛል አንዴ ሚዲያ ወጥተሽ እሱ ሚስት አለኝ ልጅ አለኝ የሆነ ነገር በዚህ ልክ ስላገኘሽ አልፈልግሽም ዋሽተሽኛል የሚልሽ ጥያቄዎች መጥቶ እንደማይፈልግሽ ከነገረሽ እንዳትሰበሪ ድካም ተሻለ አንደሽ አይደለም። እኔ እኮ እንትኑ ሳይሆን ማለት ነው እንትን አይደለም እንትን ሳይሆን የፈለገ ቢሆን ነጮች በአስተርጓሚ እየሰሩ በነገራችን እንደዚህ ይወዳሉ ልጆች በጣም ነው የሚወዱት። እኔ ሳልሄድ በፊት አሁን ማልሄድኩ አይኔ አሁን ሄጄ ነበረ ማለት እንዳየሁት እዚህ ጎረቤታችንም ሀገር አይቻለሁ። ግን ጎረቤት ማየለጣሽ አረጋንቲ አራት አረ ግን የምር ሚዲያ ላይ አንድ ሰካከስ በእናታችሁ ወይ እቺ ዛግን ግን የምር አይደለም ሰከስ በዚህ ያንድ ምን ያደርጋል። ባሎች ዕቃ ሲሰብሩና ሚስቶች ዕቃ ሲሰብሩ ነው። እንግዲህ እንጀምር ሲጀመር በቃ እኮ አንድ ይሆናል። ምንድን ነው አንድ ይሆናል ማለት? መጀመሪያ መጠንቀቅ ነው እንጂ ከስራ ደክሟቸው እነሱ ሲያውቁ ቀላል ሁሌ አላየኸኝ ቀይስ ነበር ጦሱን አይኔ ደክሞኝ እኮ ነው አላህተህ ምናምን ይላል። አንድ ቀን አስተካክል የምር ይደብራል። በዚህ እንተራለን ኒካ ቅድሙ ልጅ ነው ሙዚቃውን ሳሰሙት እንዳትሞት ምናምን ለቬሮኒካ ዘፈነላት ያልኩ ፖድካስት ላይ ቀርቦ እና አሁን ዝናው መጣለት። ይሄን የመሰለ ሲንግል እኮ እንዴት ታዲያ በነገራችን እሱ ለምታውቅ ነው የፈለገው ወይስ እሷን አይደለም? እሱ ሳይሆን እሱ በቃ ውስጡ ላይ ጥበብ ነው የጠራችው እና የቬሮኒካ አይደለም ማለት ጥበብ ነው። በህልሙ መጣችበት። እሷ ለምን በህልሙ ትመጣለች? አትምጭበት። ቬሮኒካ ቬሮኒካ እርግማልኳ ቬሮኒካ 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 እርግማልኳ ፊቱን ቀድሜ ጨረቃን የሰከንድ ዕድሜ የዓለም ነገር ባንቺ ሲወሰን ለደስታም ሀዘን ነው ወገን። እኔ ግን በጣም ታዋቂ ሆኖ ቀጥል ነው። አብሽር በእናትህ ቀጥል። በተስፋ ሁሉም ደስ ብለኝ ተፈጥሮ እየገፋፋኝ አግዝፌ ልባልልሽ አበባ እንደው ዝም ብለሽ ሁኔታሽ እንደምድር ስተት እንዳለም የሚያስከፋ አይደለም። ቬሮኒካ እርግም መልኳ ቬሮኒካ እርግም መልኳ ታውቃታለህ? ቬሮኒካ በህልም ካየኸው ነገር የመጀመሪያው ስሜ እስኪ ሲጀምር በእይታ ዓለም ስትሰፈር ብዘፍን እኔ ባንቺ ስል ለምንም ታምር አይሆንም። የምር እንደዚህ አይነት ሰዎች ይሄን የመሰለ ግጥም ያለው ዜማው ለራሱ ፍሰቱ በቃ ቢልድ ሃይ ምንድነው ሲወርድ ነው ከኖይ ጋር በጣም ቀጥል። እኔ በኔ ተስፋ እንትና አዝናኝ ሐዋሳ ሄዶ ነበር። ምን ያስደርጋችሁ አይደለም አናሸንፋለን እንትን ለማቋል እንዴ አባቱ እየመራ ነው በስንትና በስንት አራት ቀን የ3 ካቴጎሪ መሰለኝ ተካፈለ ለዚህ ልጆች ቼክ ያደርጉ ልጆች ምንትን ሌላቸው የምር ግን ማለት ነው ወንድ ይበዛል
ነግረሃል እንትን እኮ ታውቃለህ። ቦቱን በጣም ሰቅሉታል። እየመራው ነው ሰው ማጆሪቲው ቲክቶክ ዘይሩ ላይ ነው ካታጎሪ ላይ ዩቲናስ እና እሱ ነበርና ዩቲናስን ጋፑ በጣም ሰፍቷል። አዶናይ ማለኛ እየመራው መኪናውን አዶናይ ነው የሚሸልመው። አሁን መኪና ነው እንዴ? መኪና አጠቃላይ የቲክቶክ ዘይር የሚባለው አጠቃላይ በዚህ አመት ትልቅ ስራ ይሰራው ማን ነው በሚለው ኮንቴንት ላይ ነው ከሁሉም ዘርፍ የተወጣጡ ነው የተመረጡትና እሱ ላይ አሁን አዶናይ ነው እየመራ ያለው። ብዙ ሰው የጠበቀው ዩቲናስን ነው መሰለኝ። ቲክቶክ ላይ አሁን ሪአክሽኖች እንደማየው ግማሹ አንተ ዩቲናስ መብላት አለባት የሚልም አለ። አዶናይም ልክ ነው ብሎ የሚገባው ብሎ የሚያስብ አለ። ግን ሁሉ የመሰለው አዎ እንትን ነው አሁን ግማሹ ሰው እኔ እንጃ አላውቅም። እኔ ማንንም አልመረጥኩም። የመረጥኩትን ምመርጠው በራሴ እንትን አልናገርም። ግን ምን መሰለ ሰው እንትን አለው በቃ የሆነ አላውቅም እንጃ ይሁንላችሁ። ግን ምርጫው ላይ በጣም ብዙ ዝግብ እየተነሳ ነው። እስቲ ጋር በረም እናየዋለን። በኋላ እንገባለን። የኛስ እንዴ ሰላም 961 ሚሊዮን ብር በአካውንቱ በስተት ገብቶ የመለሰውን ወጣት ነው ዛሬ ላገናኛችሁ የመጣሁት። ተቀጥሬ በመሰራበት የራይድ ካምፓኒ ላይ ተመዝግቦ ይሰራል መኪና እና ስራ ላይ ባለውበት ሰዓት የራይድ ዋሌቴ ላይ 961 ሚሊዮን ብር በስተት ገብቶ ነበርና የሚለውን ነገሩን ለማረጋገጥ 911 ሚሊዮን አኩቻና ላይ እሱም ያለው እንደዛ ነው። 900 አረ 60 ምናምን የሰማው 900 እስቲ እኔ ጋር ውሎ አድሮ ነበረ ገንዘቡ። ከዛ ጠዋት ላይ ወደ ካምፓኒው ደውዬ በስተት መግባቱን ካረጋገጥኩ በኋላ ገንዘቡን እንዲወስዱ አድርጌያለሁ። ነገር ግን ይሄን ባደረኩ ሰዓት ላይ ይሄን ስልክ አንስተው ያናገሩኝ ሰዎች ፊድባካቸው ጥሩ ስላልነበረ የራይድ ባለቤት ደግሞ ሳምራይት ይሄን ነገር ያወቀችው አይመስለኝም እና በራይድ ውስጥ የሚሰራ ሰራተኛ ደግሞ አይደለም ይሄን ያህል የሚያክል ገንዘብ አይደለም ሞባይል እንኳን ጥሎ ሲመልሱ አፕሪሼት የምታበረታታ ሰው ነች እና እሷ ጋር እንዲደርስልኝ እፈልጋለሁ። እጅግ በጣም የሚያስገርም ነው። በዚህ ዘመን ሃይማኖቱን አክባሪ፣ ጨዋ፣ ንጹህና ታማኝ ሰው አይገኝም። እንደዚህ አይነት ወንድማችንን ደግሞ ልናበረታተው ይገባል። የራይድ ካምፓኒ ባለቤት የሆንሽው ወይዘሪት ሳምራይት ይህንን ወንድማችንን እዚሁ አንቺ ካምፓኒ ላይ የሚሰራ ነው አግኝተሽ አፕሪሼት እንድታደርጊውና ለሌሎች ደግሞ የሚያስተምርና ባንቺም የካምፓኒ ስራ ውስጥ የሚሰሩ ሰራተኞችንም ደግሞ የሚያበረታታ ነገ ከነገ ወዲያ እንደዚህ አይነት ነገሮች ቢያጋጥሙ ምን ማድረግ እንዳለባቸው የሚያሳይ ስለሆነ አግኝተሽ እንድታግዢው እንድታወሪውና ብዙዎች ጋር እንዲደርስ የጉዳይ ሼር እንድታደርጉት እላለሁ። እኔ ኮርቼብሃለሁ ወንድሜ። አስተያየቶቻችሁን እናንተም በኮሜንት እንድትሰጡን እንፈልጋለን። እሷ ጋርም እንዲደርስ ሼር እንድታደርጉላት ላረከው መልካምነት ይክፈልህ እንላለን። ይመቻች። ገብቶለትም ሊሆን ይችላል ግን አላውቅም። በቀን ውስጥ መላክ የሚቻለው መጠን አለ፣ ሊሚት ይችላል። አንብር እኔ አሁን ለምሳሌ በባንኪንግ እንኳን ስትችል በቀን 600 ሺህ ብር ነው በባንኪንግ የምታስተላልፈው። ባንክ ሄደህ ትችላለህ ግን የባንክም ገደብ የለውም። ምክንያቱም በአንድ ቀን 900 ሚሊዮን ብር እኮ እነዚህ እኮ ማለት ነው ድርጅት ድርጅትም በነገራችን እስቲ ግን አሁን እሱ ሊፈቅድላቸው ይችላል ግን እኔ እሱ ላይ አይደለም። አሁን ተው ገባለት ወደ ምን አርግት ይዞት ሊሄድ ይችላል። ያሁን በጣም ቀላል ነው ለማስፈት መመለስ ትልቅ ነገር ነው። አጥፋው መመለሱ ጥያቄ ማውጣት እኔ ለምሳሌ 900 ሚሊዮን ስጠኝና እንዴት እንደምታወጣው ያሳያል። ግን የተናገረው እነሱ ጥሩ እንትን ማለት ነው ያው ለምላቸው እኔ እንትን ለምን መለሰ ሳይሆን አንተ ለማውጣት ይቻላል ያልከውን ግን ለምን ከባንክ ወጣው? አየር ላይ ያለ እኮ እንዲያጨበጭብ ታደርጋለህ። አካውንት ወደ እንትን አራት ሰው ሳቶ ብቻ እዚህ አሁን ሚዲያ ላይ አንድ ዋለ የሚገራርም እና ማማከር ለምትፈልጉ ብዙ ብር እንዴት ነው እናስራሩትና እንሞክራ ግን ይመችው ብላ ያለው ግን እና በእነዛ ለምን እንትን አሉት ነው የሆነ ነገር እኮ ያው ፈጣሪ የሰጠን እድል እንዴት አትጠቀሙ ብሎ ተናደውበት ነው። እንኳን እንደምን መለስክ ብለው ቀያከክ ኑሮ ብሎት ነው። ግን አረ እንኳን ይመችሽ እንኳን ማለት የሰው አቄስ ነው ያምር ያለ ነው ይዞ የሰው ላብ አይመጣም ቀስ በይ እስቲ በእናትሽ ቀስ በይ አትንቀልቀል። ልጅ ይጎዳል ቀስ በይ ሄሎ ወይ ፍላጎት ሞታ ምን ማለት ነው? ወይኔ ጉዴ መቼ
አሁን ነው አሁን ሞተ። በቃ መጣ ወይ ወንድሜ ጓደኛ ለማጥለው ወቅ ምን አይነት አማቱ ተተክተን ጋዘር ከተክታል የምን ዝም ብለህ ያላጓው አልልክም የሽማሙት ነገር ነው። ፊታይ ከባድ እኮ ነው። ይፈንቅሎ ይወጣል እኮ ብሶታል እና ኮሌጅ በኋላ ነገ ተመጫጭ ብሏታል። ያው አባት እምነታ የሚባለው እና እሷ እኔ ደስ አጂ ትዳር አገናኝ ቤተሰብ መስራት ይሄ ምን ልታዛዝ ባል እንዲኖረኝ አልፈልግም፣ ግን ልጅ እንዲኖረኝ እፈልጋለሁ። ባል ሳይኖር ከየት ሊመጣልሽ ነው ልጅ? አንቺ ጎማ ነሽ በንፋስ ልታረግሽ። ሲንግል ማም ማለት ነው። ሲንግል ማሙ በአማርኛ ስም የለው ትዳር ምናምን እያሉ መጃጃል አልፈልግም፣ ግን ልጅ እፈልጋለሁ። ታዲያ ይሄ በአማርኛ ግልሙትና ይባላል። ካላወቅሽ ባል አልፈልግም ብለሻል። ወንድ በተፈጥሮ ሴት በተፈጥሮ ወንድ ትፈልጋለች። ልታረጊ ነው ለሱ? እሱማ ሌሎች ግንኙነቶች እኮ ይኖሩኛል። ይሄ ደግሞ ብልግና ይባላል። ይሄ እኔ ደግሞ ትዳር ላገናኝ ነው ቁጭ ያልኩት። ብልግና አይደለም እዚህ የተቀመጥኩት። ዝጊ ለምን አይነፋው? ማን ነው የሚነፋው? አስራፊ ባለቀ ሰዓት ነው እየተጫወትን ያለ ነው። እንደዛ ተጫወተ። ትዳር አልፈልግም ትልቅ ነገር ነው። እኛ ግን ይሄን እያወቅን አንድም ቀን ለዜንደር ክብር ሰጥተን አናውቅም። አሁን አዳሚ ዋይፋይ ሲገባላችሁ ቤታችሁ ዜንደርን ረሳችሁ። አንተ እኔ እኮ ዜንደር ላይ ፕሮፋይሉላ ነበር ስም አውጥቼ ምናምን ማለት ነው። ታች ጋር ያለችው ክቦ አይደለም ፕሮፋይል ፎቶ አድርጌለት ማለት ፕላስቲክ ዲጂታል ተላልከንበት ዘፈን ተላልከንበት ፋይል ተላልከንበት ብዙ ነገር ተላልከናል። እንግዲህ ዘፈን ነበር የምትላለው ዜንደር ሙዚየም ውስጥ ቦታ የሚያስፈልገው ባለውለታ በጣም ብዙ ለታ ነው። ይሁን ግን ነው እኮ ነው ብዙ ፋይል አንዳንዴ እድል ፊት ስታዞርብህ ህይወት መገኘት የሌለበት ቦታ ላይ እንድትገኝ ታደርጋለህ። ዛሬ ያጋጠመኝ ነገር አካባቢ ከጓደኛዬ ጋር ምግብ ልንበላ እንሄዳለን። ከዛ አንድ ጎዳና ላይ የምታድር ልጅ ስትዘፈን ሰማታለሁ እና ድምጿ በጣም ነው የሚያምረው እና እናንተም ስሙትና ከወደዳችሁት ለመታፈሪያ ያድርሱለትና ይቺ ልጅ ከዚህ ህይወት እንድትወጣ እናድርጋት። አንዳንድ ዘፋኝን ከሚሉ ሰዎች የተሻለ ድምፅ አለ። መከራይ እንደሞላንተ ነፍሴ መታሰካ መከራይ ከኔ ይገርማል እኮ አሁን ያለው ሁኔታ በጣም ቆንጆ ድምፅ አላቸው ተብሎ ይላቸው Making
በጣም አሪፍ ነው የምር እና እንትን ብትል ለራሱ ያገኛትና ውስጥ ከሆነ ያሰራ ሌላ ግጥም ዛሬ አንድ ጥያቄ እስቲ ደግሞ ጂኳን ምንድነው የምትይኝ ደግሞ አንቺ እናት ሁሌ ነበር ድራፍት አይናፋር ሃይማኖተኛ የዋ ንቅሳትና ታስራ የተፈታሽ ከሆነች ደግሞ ጨዋ ባሏን የምታከብር ገራገር የቤት እመቤት አይነት ትመስለኝ። ምንድነው ድራፍት የምትጠጣው? ወተት አትጠጣም? ቀዝቃዛ ድራፍት የሚፈልግ አይነት ድካም ሲጀምር ለምን ይደክማታል? ደላላ ነሽ? ወጣቶችን በሊቢያ ትልኪያለሽ? ቀዝቃዛ ሞይቶ አትጠጭም? አሽሽ ይገኝባታል ብትፈትሽ። ዲከርታ ስንት ነው የምትሸጪው? ምን አይነት ሴት ትመስላችኋለች? ማፊያ እኮ ነች ልጅቷ። ምን ማለት ነው? ምን አይነት ሴት ትመስላችኋለች ማለት ነው? ፖሊስ መጥራት ያለብን ነው የሚመስለኝ እኔ። በተለይ ብቻዋን የምትጠጣ እኮ ጓደኞቿን ለምን ገደለቻቸው? ተመሳሳይ ወረዳ ላይ አብሮ መሆን አልፈልግም ከሷ ጋር። ግን ሰላማዊ ሰው ትመስለኛለች፣ ጥሩ ሴት ትመስለኛለች። መብቷ ነው መጠጣት ሲጀምር። ኦሪጂናል ሚኖክሲዲል የምትፈ ብቻ ግን እንትን እኮ ነው ኤክስፔክቴሽን አሁን ጠጣ ሴት ምናምን በተለይ ብቻዋን እዚህ ግሩ ሲጀማ መጠጣት ነው ያመኩልን ከተባለ አይ ልስጀምር መፍቶ ነው። ለምን በራሷ ጉበት በረኪናም ሰው እየጠጣ ነው እንኳን ድረስ ዶክተር አርሰናል ይላል። ዛሬ ደግሞ ሲሪየስ ለመሆን እንሞክራለን። ያው ብዙ ኮሜንቶች እየደረሱኝ ነው። የሕክምና ባለሙያ እኮ በጣም ሲሪየስ ነው ማለት ኖርማል ነው ያን ያህል እንትን አይልም ምናምን የሚል ኮሜንቶች እየደረሱኝ ነው። አንተ ደግሞ በጣም ማለት ኖርማል ታረጋቸዋለህ፣ ነገሮችን ታላግጣለህ፣ ኢቲክሱ አይፈቅድም ምናምን እያላችሁኝ ስለሆነ ያንን መልእክታችሁን ተቀብዬ እንትን አላደረገውም። እኔ አልሰማውም። አሩን ዚያራ ያዘቀበሌ አሩን ዚያራ ያዘቀበሌ ተነክቶ ሻል አንቺ ሙጀሌ ተሎ መልጂ የምሬ እንትን በሶፍት አይሆንም ብያችሁ ነበር። በሶፍት አይሆንም። በሶፍት ምንድን ነው ያ ዞማ ፀጉር ላይ ይጠረጠራል። ዞማው ወደ ምንድን ነው የሚሄደው? በሶፍት የዝብላላ አለቃ እኮ ነው እንዴ? አዎ አንዴ ዝብላላ በረም ዘፍኑልን የለ የራፕ ማልባት አሁንም ይወጣል። አልተዋትም እኮ እንዴ የዝብላላ አለቃ የምር እንዴ የዝብላላ ምን ጨርሰናል። ነጥቡን ማው የቤት አመላይ ቀኗል። ስለዚህ በሁለተኛው ዙር አለማየሁና ትዕግስት 20 ነጥብ ነበር ያመጣችሁት። 20 ነጥብ እንዴት ነው ያመጣችሁት? ሁለተኛው ጥያቄ መልስ ስትነግሪው በምስልም በድምጽም ስለምናስገባላችሁ በዛ ምክንያት የነሱን የመለሱትን መልስ ነጥቡን አንይዘው ማለት ነው። አስደግፍ ማውራት አይቻልም። እሺ አስር ነጥብ ያገኙ ነበር፣ ግን በዛ ምክንያት ስለማይያዝላቸው አለማየሁና ትዕግስት 10 ነጥብ ነው ያመጣችሁት ማለት ነው። ጨርሰናል። ደስ ይለን ነበረ፣ ምክንያቱም ይሄንን የሚያይ ተመልካች አለና ለእናንተ እዚህ ቦታ መጣችሁ ይሄ ባይሆንና ባታደርጉት ደስታችን ነበር። ግን ስለሆነ ከድምፅ ስለነገሩ ይሄንን በጣም ይቅርታ አድርጉልንና 10 ነጥብ ነው ያመጣችሁት። ከዛ በመቀጠል ብርሃኔና ሊዲያ 20 ነጥብ ነው ያመጣችሁት። ግን አይደለም እንትን እኮ ነው እንትን እንደሚያወራስቶታ ማይኩ አንደኛ ማይክ እኮ አለ እዚህ ጋር አከታውና በማይክ አይደል? እሺ ካሜራ ቪዲዮም አለ ሲጀመር ኤዲት ምን ያደርጋሉች አሉ እኮ የሚያዩት እኮ ምን ቢያንስ ደግሞ በአሁኑ ሰዓት እኮ አንድ ካሜራ አይኖርም። አንግል እንደዛ ሶስት ነው የሚኖረው እንዳልከው አንዱ ራተኛ እዚህ ጋር ያደረገው ደግሞ እንዲያስተጋባ እኮ ደረቱ ላይ ድምጽ በረም እንዲሰማ አትክልትና ቀኒ ደግሞ 15 ነጥብ ነው ያመጣችሁት። የዛሬ አሸናፊዎች አለማየሁና ትዕግስት ዲስኳሊፋይድ ስለሆነ ነጥባቸው ስለተቆራረጡ ማለት ነው፣ ወይ ደግሞ ድምጽ መልስ ነግረው ስላለ አሸናፊዎች ብርሃን
የዛሬ አሸናፊዎች በአይን አይዲያ እንግዲህ 25 ተሸላሚዎች አለማየሁና ትዕግስት መቼስ በዚህ መልኩ ባይሆንም ስለመጣችሁ ግን ደስ ብሎናል። ለሌላ ጊዜ በሌላ ቦታ ባትደግሙት ጥሩ ነው። ስለዚህ ሌሎች መማማሪያ እንዲሆን በዚህ ነው የዛሬው እንተዋወቃለን። እሷስ አይደለም ብቻ እንዴት እንዳሰባችሁት አላውቅም፣ ግን አዎ የምር እሱ እንግዲህ ተው በቃ ኮንግረስ እንደዚህ ብሎ አለች አባቴ መስክሬ ያው ነጥብ ተቀነሰብሽ። አቢዮንሽ አይን ምናልባት ብሩ አስፈልጓቸው ሊሆን እንጂ ግን አንተ እሱ ነው እንዳለ ነው እኮ የኔ አባት ስንት አንድ ምክንያቱም ቤትህን አውጥተህ የምታሰጣው ነው እንጂ አይ አንተ 25 ሚሊዮን በምን ልል ነበር ዶን ኮርኔስሚ አትመልሽና ታዲያ እንደ ቤት ሙሉ አሎ ሰላም አለይኩም ሙርሺድ አገባሽ በሰላም ሰራተኛው ገጠር ጥላስ ገባ ቢላይ ሁሉ አገር ሰላም ነው እና ትጭባለ ናፈቅሽኝ እኮ እንዴት እንደናፈቅሽኝ ወላሂ አላ ለሰራተኛ ማለት ምን አለ ከአንቺ ጋር በገባው በቃ ትናፍቅኛለሽ። ለማንኛውም ማለት ነው በጊዜ ወደ ከተማ ትናፍቅኛለሽ። ሙርሺ ያው በምናውቀው ነገር ሙርሹ እንደምንም ብለሽ ከቻሳው በሞቴ አንቺ ትከሪ ያኛው ላኪልኝ ታዲያ አንቺ ትከሪ ያኛው ላኪልኝ 4 ሲደመር 2 6 ነው እንዴ? ባለፈው ለተንጠኝ ደግሞ አንቺ 3 ሲደመር 3 6 ነው አላልሽም? ያው ነው እሺ ወይ በጣም አውቃለሁ እንደዚህ ሲሆንማ ታስታውሳለህ። 3 ሲደመር 3 6 4 ሲደመር 2 6 ነው እሺ አንድ ጥያቄ ሁለት ነው እንደዛ ነው አንተ በቃ እኮ 6 ነው እንዴ? አምስት ሲደመር አንድ እንደዛ ነው ተወስነና ሌላ ጥያቄ ልጠይቅህ እሺ በረዶ ምን ሲሆን ነው የሚቀልጠው? በረዶ በረዶ ሲላ የምቻለኝ እሺ በረዶ ስትልሰው ከምላስ ወደ በረዶ ምንድን ነው የምታስተላልፈው? ከምላሴ በጣም ይጣፍጣል የሚል መልእክት ዋጋ መለሽ ብር ይመልሻል። የግል ቢማረታችሁ ማለት ነው እንደዚህ ነው ሳትልሰው ምንም ሳታረገው ፀሐይ ላይ ይዘው ዝም ብለህ ብትቆም ይሄው እንደዚህ ሳትልሰው ዝም ብለህ ምንድን ነው የሚሆነው? በረዶ ከእጅ ላይ ከበደው አላሰው እመለከታለሁ። በእኛ ጊዜ እንደዛ ነው ያለው። ልሰም አትማርም እንደዚህ ነው አትማርም ያለው እንደዚህ ይቀልጣል እንዲለው እንደዚህ ጋር ነው የምትሄደው ውስጥ በፊት እንደውም ብዙ አለ የአቮካዶ እና የማንጎ የሙዝ እና እንትን በቪዲዮዎቻችን ተፍታ ዘና ፈታ እንዳላችሁ እንደኛ ነቃ እንዳላችሁ ተስፋ እናደርጋለን። እባካችሁ ሰብስክራይብ አድርጉ፣ አበረታቱን፣ ታዳጊዎችን አሳድጓቸው እያልን ለማለት ነው። እስከ ሳምንት መልካም ሳምንት በሚለው ዘጓ በቀጣይ ቪዲዮ